የአብርሃም ልጅ መሞቱ ላንቺ ደስታ ነው የሚመስልሽ ቡዜ? የአብርሃም ልጅ ሞት ላንቺ ደስታ ነው ቡዜ? እነ ሩታም ብትሆኑ ይሄን ነገር እንደዚህ ነገር አታድርጉ ብላችሁ አትናገሩም እንዴ? አይደብራችሁም እንዴ? ልጃችሁ እንደዚህ አንዴ ሞተ ሲባል አንዴ አብርሃምና ልጁ ሞተ ሲባሉ አንዴ ልጁ እንደዚህ በሆነ ነገር ኤዲት ያደርጉ ሞተ ሲባሉ ለምን ዝም ትላላችሁ? ልጅ ነው ይበልጥባችሁ ወይስ ሌላ ነገር ነው ይበልጥባችሁ? አብርሃምና ሩታ ለምንድን ነው የማታስቡት? ሉልን በዚህ ልክ እያደረጉት እኔ እግዚአብሔር ነው የምላችሁ። እኔ በጣም ነው እምባይተናቀኝ የአብርሃም ልጅ ካለ አባት ሲያድግ እንዴት ነው ማለት ላንቺ ነገር አይሰማሽ ማለት ነው? ላንቺ ደስታ የሚመስልሽ ማለት ነው ያ ነገር? የአብርሃም ትዳር መበላሸት የአብርሃም ትዳር መፍረስ ላንቺ ደስታ ነው የሚመስልሽ ማለት ነው? አብርሃም መረበሹ ላንቺ ደስታ ነው የሚመስልሽ ማለት ነው? ቆሻሻ ናችሁ እንዴ! የህፃኑ ልጅ አይን ማውጣት የታሰው ልጅ እንደዚህ ጋር ይዲሳርታችሁ እዚህ ጋር መህንጠቅ እንደዚህ ማድረግና ምን አስፈለገ? ልጁ ምን ያደርጋችሁ? ህፃኑ ልጅ ያ አብራቲና ምን ያደርግ? አብርሃምን እየወዳችሁት ከሆነ ያን ህፃን ልጅ ለምን እንደዛ ታደርጋላችሁ? ከኤፍሬምና ከሩታ ውጭ እዛ ጋር ማንንም ሰው የሚያስብ የለም ለአብርሃም። ማንንም ሰው ሁላችሁም እያስመሰላችሁ ነው እንዴ? በግድ የሰው ትዳር የራሴ ካደረጉት ባል ነገር አለ እንዴ? አንቺስ ቡት እኔ ስለሆነ መናገር እኔ ከቡዜና ከዳዊት አሁንም ቢሆን አላልፍም። እናንተ ለወንድማችሁ አታስቡም። አሁንም ነግራችኋለሁ። ለወንድማችሁ ታስቡ ሄርሜላን ከዛ ከአብርሃም አጠገብ ታርቁ ነበር። ቀድማችሁ ይሁን አንድ ሰው ብቻ ዝም ብላችሁ ከመውቀስ ይልቅ ሄርሜላ ምንድነው እዛ ጋር የፈጸመች ያለችው የሚለው ነገር ቀድማችሁ አጣሩ። ሄርሜላ ምንድነው የገባችለት ቃል ኪዳን ለአብርሃም የገባሁልን ነገር አደርግልሃለሁ ያለችው ምንድነው? ይሄን ነገር ቀድመሽ ለምን እንደማታሰቢው ቡዜ በፍቅር ታታሪያለሽ። ሩታን ግን በጥላቻ ነው የምታወራት። ለምንድነው እዛም ነው እንዴ? ለምንድነው ከሩታ ራስ ማትወርጂው ቡዜ? እኔ ፊት ለፊቱ አዛብኖ እጠፈጥፋት ነበር። የምሬን ነው የምነግራችሁ። ሄርሜላን ጠፍጥፍ ነበር ማረጋት ይሄ ማለት ነው። ሰላም ድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እናንተም በያላችሁ በሰላምና ፍቅር ይብዛላችሁ። ያው ቤተሰብ የታየው ነገር ትንሽ ያስደነግጣል። ለስለውነት ለመናገር እኔም ደንግጫለሁ ማታ ማለት ነው ቪዲዮን ሳየው እና ብዙ ቪዲዮሶች ተዘንቃችሁ ቮይስ አድርጋችሁልኝ ነበርና ቪዲዮን ልካችሁልኝ ነበረ አይቻለሁ። ግን ምንም ነገር መፍጠር አልቻልኩም። የምሬን ነው የምላችሁ። እኔ አብርሃም ጋር ሆኜ በዚህ ሰዓት ከአብርሃም ጎን ሆኜ የሆነ ነገር ባደርግለት በጣም በርደስ ቢለኝ ግን አልቻልኩም። ማለት ያው ነግራችኋለሁ። በቃ እንዴት ብዬ ልንገራችሁ ቤተሰቦቻችን አቅሜ ስለማይፈቅድ እዛ ሂጄ መቀመጥ ስለማልችል ነው። ግን ያው እዞኝም ማለት በሚችለው አቅም የሆነ ነገር ለመፍጠር እየሞከርኩ ነው። እዛ ከሩታ መጠገብ ከአብርሽ መጠገብ ሰው እንዲሆን በጣም እያደረኩ ነው። ያው ከኤፍሬም ጋር እያወራ ነው። ኤፍሬም ደግሞ በቃ በጣም ተንቋል ማለት ብቻውን ነገራቶችን ማስተካከል አልቻለም። ማታ ራሱ በጣም አዝኖ ነበር የደወለልኝ። በኔ ምክንያት ነው ምናምን እያለ ነበረ። በአንተ ምንም አይነት ምክንያት የለም ኤፍሬም፣ አንተ ምንም አይነት ያጠፋህ ነገር የለም። ምክንያቱ በአጠቃላይ እንዳለ የዴቭና የቡዚ ነው። የመሬ ነው የምናገረው የሁለቱ ጥፋት ነው። ምክንያቱም እነዛን ሄርሜላና ዳኒ ይዞ ባይመጡ ኖሮ ይሄ ሁሉ ችግር ላልተፈጠረባችሁ ማለት ነው። እና ኤፍሬም ምንም አይነት ነገር የምታዝንበት ነገር የለም ወይ አንተ ራስህን የምትወቅስበት ነገር የለም። አንተ ምንም ነገር ያጠፋው ነገር የለም። አንተ ለወንድምህና ለእህትህ ነው የቆምከው እና ለእውነት ነው የቆምከው። ሌላ ነገር አይደለም። ልጁ እንዳይጎዳ ነው አንተ እዛ ጋር ጥረት ያርክ የነበረው እንጂ አንተ ምንም ነገር ያጠፋው ነገር የለም። ኤፍሬም አንተ እንደዚህ ራስን መውቀስ የለብህም። የምሬን ነው የምልህ ነገር ያለው ማታም ራስን መውቀስ የለብህም። አንተ ሁሉ ነገር ማድረግ የምትችል ልጅ ነህ፣ ጀግና ነህ። የምሬን ነው የምልህ የተጣላን ሰው ያስታረክ ሰው ነህ፣ ከማጣላት ይርቅ ማለት ነው። የተጣላን ሰው ያስታረክ ሰው ነህ። በጣም ጀግና ነህ፣ በጣም ጎበዝ ነህ። የምሬን ነው የምልህ እና ቤተሰብ እኔ ስለሆነ ለመናገር በጣም አሳዘናችሁኛል። ኦዲየንሶቻችን ብዙዎቻችሁ ማጣምጣም እያለቀሳችሁ ነበረ። እንግዲህ ያው እግዚአብሔር ይመስገን አብርሃም ነግቷል፣ ደህና ነው። ያው ጭንቀት ነው በቃ አላሪ ትንሽ ስትረስ ነገር ነው ማም ነገር ያው የመጡበት ችግሮቹ ሁለቱ ናቸው። ባይዘው ነገራችሁ ሁለቱ ናቸው፣ ዳኒና ሄርሜላ ማለት ነው። አሁንም ቢሆን ሁለቱ ከጎኑ ካላራቁ አሁንም አብርሃም ይሄን ነገር ነው የሚደርስበት። ምናልባት አብርሃም የምትወዱ ሰዎች ልኖራችሁ ያላችሁ ሩታን ጠልታችሁ ማለት ነው። አብርሃም የምትወዱ ሰዎች ልትኖሩ ይችላላችሁ። ግን እናንተ እሱ ትችላላችሁ መውደድ። ግን ቢያንስ የአብርሃምን ጤንነት የምትፈልጉ ነገር ከሆነ አብርሃምን ደህንነት የምትፈልጉ ነገር ከሆነ ከሄርሜላ እንድትርቅ ብታደርጉት ይሻላል። ካልሆነ መጥፎ ነገር ነው የሚደርስባት እሷ ላይ ራሱ። የምሬ ነው የምላችሁ በጣም እያደረገች ያለችው ነገር በጣም እየፈጸመች ያለችው ነገር አክቷ በጣም ነበር የሚያስጠላው። ስለሆነ መናገር እኔ ፊት ለፊቱ አዛብኖ እጠፈጥፋት ነበር። የምሬ ነው የምነግራችሁ ሄርሜላን ጠፍጥፍ ነበር ማረጋት ይሄ ማለት ነው። እንዴ ሩታ ነች የአብርሃም ባለቤት ወይስ ሄርሜላ ነች?
ቡዜ ራሱ በጣም አረ በስመ አብ ቡዜ ግን ለምንድን ነው እንደዚህ የምትሆኝባት ሩታ ላይ ለምንድን ነው እንደዚህ የምትሆኝባት እሷ ላይ እሷን ታያትንካት ምናምን ነገር ሄርሜላ የሆነ ነገር ስታደርግ ዝም እሷን በቃ ተይ በቃ ቀስ በቃ ሄርሜላ ምናምን እሷን በፍቅር ታታሪያለሽ ሩታን ግን በጥላቻ ነው የምታወራት ለምንድን ነው እዛም ነው እንዴ ለምንድን ነው ከሩታ ራስ ማትወርጂው ቡዜ ለምንድን ነው ለቀቅ ማታደርጊያት ምን ታደርግሽ ልጅቷ እንዴ ከፈለግሽ አንቺ በልጠሽ ተገኝ በቃ ምንድነው ማለት ሩታ ላይ እንደዚህ በጣም ፎከስ ያደርጋችሁት በጠለ ሁለታችሁ እንደ እያደረገች የነበረችው ነገር ትክክል ነው ሄርሜላ እዛ ጋር ሩታ እንትምትያት ሁለታችሁም ረፉ በቃ አንቺ ዝም በይ ምናምን የምትይው ሩታ እኮ እንደፈለገች እኮ ማድረግ እኮ ምን ትችላለች እኮ አብራምን እንደፈለገች መንካት እንደፈለገች ማድረግ ትችላለች እንዴ ሩታ ስታቅፈው እጇን ማንሳት ምናምን ማለት ይሄ ቢያንስ እዚህ ጋር ቢያንስ አንቺ አትናገሪም እንዴ ለወንድም ብታስቢ እኮ እዛ እኮ ትናገሪ ነበር ጤናው ይቀርም ነበር ቢያንስ ሄርሜላ ምን እያለች ነበር ምናልባት እንትን ካላችሁ ምናልባት ቤተሰቦቻችሁ ራሱ ማለት ነው ካስታውሳችሁት ወይም ደግሞ እውነትም እናንተ ለአብርሃም ታስቡ ከሆነ ልብ ብላችሁ የምታስቡ ነገር ከሆነ ሄርሜላ ምን እያለች ነበር ልክ አብርሃም ሲነቃ የገባውልን ቃል ኪዳን አላጥፍም አደርግልሃለሁ እያለችው ነበር ምንድነው ያ ቃል ኪዳን የገባችለት እስቲ ስለዛ ነገር ቀድማችሁ ሳትጠሩ ቀድማችሁ የሆነ አንድ ሰው ብቻ ዝም ብላችሁ ከመውቀስ ይልቅ ሄርሜላ ምንድነው እዛ ጋር የፈጸመች ያለችው የሚለው ነገር ቀድማችሁ አጣሩ ሄርሜላ ምንድነው የገባችለት ቃል ኪዳን ለአብርሃም የገባሁልን ነገር አደርግልሃለሁ ያለችው ምንድነው ይሄን ነገር ቀድማችሁ ለምን እንደማታስቡ ይዚ ቤተሰቦች ለምን ይሄን ነገር ቀድማችሁ ማታስታውሱ ብቻ እናንተ ሄርሜላ ስለወዳችሁ እንትን ትላላችሁ እንዴ ሄርሜላ በጣም በሽተኛ ነች የምሬ ነው ማለት ልንገራችሁ በጣም በሽተኛ ነች በጣም ታማለች በፍቅር ምናምን አረም የታመመችው በጥላቻ የታመመችው ልጅ ማለት ነው ፍቅር እንደዚህ አያደርግም ፍቅር የሰው ትዳር አይቀማም የፈለገ እኛ ፍቅር ሊዘን እንችላለን የፈለገ ሰው ልናፈቅር እንችላለን ግን የሰው ትዳር ላይ በዚህ ልክ ሙጥኝ ብለን አንቀመጥም የትኛውም ሰው እንደዚህ አይቀመጥም ምን ሰው የለም እንዴ በግድ የሰው ትዳር የራሴ ካደረጉት ባል ነገር አለ እንዴ አንቺስ እኔ ስለሆነ መናገር እኔ ከቡዜና ከዳዊት አሁንም ቢሆን አላልፍ እናንተ ለወንድማችሁ አታስቡ አሁንም ነግራችኋለሁ ለወንድማችሁ ታስቡ ሄርሜላን ከዛ ከአብርሃም አጠገብ ታርቁ ነበር ድጋሚ ነግራችኋለሁ ከአብርሃም አጠገብ ታርቋት ነበር ሄርሜላን እውነት እናንተ ለወንድማችሁ ታስቡ ብትጨነቁ ከኤፍሬምና ከሩታ ውጭ እዛ ጋር ማንንም ሰው የሚያስብ የለም ለአብርሃም ማንንም ሰው ሁላችሁም እያስመሰላችሁ ነው እዛ ጋር ያላችሁት ቢያንስ እስቲ እሺ አብርሃም ታሟል እንበል ሩታም ትንሽ እሺ ቢያንስ አላር ተጨንቃለች በአብርሃም ምናምን ነገር እንደዚህ ያው በሚሰነዘረባት ነገሮች በአላር ሰው ሊጎዳ ምናምን እየሞከረ ነው ምናምን በዛ ነገር ተጨንቃለች እንበል ሉሌን ህፃኑን ልጅ ቲክቶክ ላይ መቼ ምን አይነት ነገር እንደሚለቀቅ አይታችኋል ቲክቶክ ላይ ማለት ነው ግን እንደዚህ የምታደርጊ ሴት ወይ ደግሞ እንደዚህ የምታደርግ ሰው ወይ ወንድ ልትሆን ይችላል ባይዘው ወንድ እንደዚህ አያደርግም የምሬ ነው የምላችሁ ወንድ ልጅ በጣም አስተዋይ ነው አንዳንድ ሴቶች ያላችሁ በጣም ነው የምታስተሉት ስለሆነ መናገር በጣም ማለት ነው ቆሻሻ ናችሁ እንዴ የህፃኑ ልጅ አይን ማውጣት የታሰው ልጅ እንደዚህ ጋር ይዲሳርታችሁ እዚህ ጋር መህንጠቅ እንደዚህ ማድረግና ምን አስፈለገ ልጁ ምን ያደርጋችሁ ህፃኑ ልጅ ያ አብራቲና ምን ያደርግ አብርሃምን ይወዳችሁት ከሆነ ያን ህፃን ልጅ ለምን እንደዛ ታደርጋላችሁ የአብርሃምን አይን ጎልጉሎ ማውጣት የህፃኑ ልጅ አይን ጎልጉሎ ማውጣት ምናልባት እንደዚህ የአብርሃም ራሱ አይን ጎልጓችሁ እያወጣችሁ ያላችሁት የሄርሜላ ወዴሶች የሩታ ወዴሶች ልትሆኑ ይችላላችሁ ለምን ታደርጋላችሁ እንደዛ ይሄ በጣም ጭንቅላት የጎደለው አስተሳሰብ ነው በጣም ያላረል አስተሳሰባችሁ በጣም የወረደ ሰው ነው እንደዚህ የሚያደርገው አይደብራችሁም እንዴ ቢያንስ እነ ቡዜ ምናምን ወጣችሁ ቢያንስ ይሄን ነገር እንደዚህ ነገር አታደርጉ አትሉም እንዴ እነ ሩታም ብትሆኑ ይሄን ነገር እንደዚህ ነገር አታደርጉ ብላችሁ አትናገሩም እንዴ አይደብራችሁም እንዴ ልጃችሁ እንደዚህ አንዴ ሞተ ሲባል አንዴ አብርሃምና ልጁ ሞተ ሲባሉ አንዴ ልጁ እንደዚህ በሆነ ነገር ኤዲስ ያደርጉ ሞተ ሲባሉ ለምን ዝም ትላላችሁ ከምንም እኮ እንዴ ልጁ እኮ ይበልጥባችኋል ሩታም ብትሆኑ ያብርሽ ማለት ነው ምናልባት እናንተ ጭንቀት ላይ ብትሆኑም አብርሃም ቢታመም ራሱ ይሄ ነገር ልትገነዘቡት ይገባል መቼም ሳታዩት አትቀሩም ይሄን ቪዲዮ ቲክቶክ ላይ ምናምን ነገር የሚመላለሰው ነገር ሳታዩት አትቀሩም ጥሩ አይደለም ነው ማለት አው ሰው ምናምን ነገር ስላወራ የትኛውም ነገር ሊፈጸም አይችልም የትኛውም ነገር ሊከናወን አይችልም ሁሉም ነገር የሚደረገው በእግዚአብሔር ስለሆነ ግን የሰው አንደበት መጥፎ ነው የሰው ምላስ መጥፎ ነው እንደዚህ ሆነ ብለን ስንል ተደጋጋሚ ያ ነገር ነው የሚከሰተው ይሄን ነገር ለምን እንደማይገባችሁ ምንድነው እናንተ እንትን ያላችሁ ያለው ማለት እያሸነፋችሁ ያለው አብርሃም ሆነ ሩታም ቡዜ ምናምን ሁላችሁም ዛጋ ምንድነው እያሸነፋችሁ ያለው
ልጅ ነው ይበልጥባችሁ ወይስ ሌላ ነገር ነው ይበልጥባችሁ? አብርሃምና ሩታ ለምንድን ነው የማታስቡት? ልዑልን በዚህ ልክ እያደረጉት እኔ እግዚአብሔር ነው የምላችሁ። እኔ በጣም ነው እምባይተናቀኝ የምሬ ነው የምላችሁ። እኔ አልዋሻችሁም ማለት ማርያም ነው የምላችሁ። ልጁን እንደዛ አይኑን እንደዚህ ጉብል መውጣት እንዲሰንጥቀው ምናምን ኤዲት ምናምን ሲያደርገው እግዚአብሔር ልብ ያዙናል። የዛን ዛሬ ልክ እንደዛ የእሱን ነገር ልክ እንዳየው ነው ወደ ላይ ገብቼ እናንተን ለማውራት የበቃሁት። እና ማን እህት ነበርሽ ሳዳ የምትባይ በጣም ይቅርታ። እኔ አሁን ስላንቺ መጥፎ ነገር አልናገርም ነው ደግሞ አንቺን እዚህ ጋር ሜዳ ላይ ማንሳት አልፈልግም። ያው ማለት አንቺን ስላንቺ ማውራት እዚህ ጋር እውቅና መስጠት ነው የሚሆነው። ስላንቺ አላወራም፣ ግን እያወራሽ ያለሽ ነገር ጥሩ አይደለም። አብርሃም ጀግና ነው፣ አብርሃም ብቻ ነው ወንድ ያለው ተጀራ ላይ ምናምን ትያለሽ እንዴ? ዩቲዩበሮች አጠቃላይ ቀሚስ ለብሱ ምናምን ትያለሽ እንዴ? እኔ ባይዘው ምንም ነገር መርሳቶሽም የኔ ምርጥ ወዴቶች ነበሩ፣ የሩታ ምርጥ ወዴቶች ነበሩ። አፍሽን አዘግተው ነው ከላይቭ ያስወጡሽ፣ አፍሽን አዘግተው ማለት ነው። ሩታ አብርሃም ጀግና ነው፣ አብርሃም ጀግና ነው እያለሽ ምን በሚስት ላይ ሚስት መደረብ ነው ጀግንነት? እኛ ምናልባት ቆመን እዚህ ጋር እያወራን ሊሆን ይችላል ስለ አብርሃም። ምናልባት አብርሃም እንደዚህ የሆነ ነገር ሲያደርግ አታድርግ ስላለን እኔ ቀሚስ ለብሳለሁ፣ እኔ ቀሚስ ልልበስ። በጣም ነው የሚደብረው። ቆም ብላችሁ አስተውሉ። ማጋ ነው እውነት ያለው ብላችሁ ቆም ብላችሁ አስተውሉ። አንድ ሰው ብቻ ስለጠላችሁ፣ አንድ ሰው ብቻ ስለወዳችሁ በዚህ ልክ አተካራውን መፍጠር፣ በዚህ ልክ ሰው ማሳደብ፣ በዚህ ልክ አንድ ህፃን ልጅ ምንም አንድ በቶ ገና ያልተፈታ ልጅ እንደዚህ ኤዲት ያደርጋችሁ አንዴ ሞተ እያላችሁ አንዴ አይኑን ጉግሎት ማውጣት ምናምን ነገር በጣም ነው የሚደብረው። እኔ የመጣሁት ስለሱ ነገር ለማውራት እንጂ ስለ አብርሃም ስለተኛ ወይም ደግሞ አብርሃም ስለታመመ ምናምን ነገር አይደለም። ያቺ ነገር በጣም ስላናደደችኝ ነው። የልጁን አይኑ ጉግል ማውጣት ምናምን ነገር ምን ይሉታል? ሩታንም ሶስቱንም ሞቱ እሺ፣ የማደጋፊ ነሽ ነው አሁን ማለት የሄርሜላ ደጋፊ ናችሁ ማለት ነው እንደዚህ የምታደርጉት ማለት ያው የአብርሃም ደጋፊዎች ወይም ደግሞ አስመስሉኝም እንደዚህ የምታደርጉት። በቃ ሄርሜላ ምናልባት አላችሁ አንዳንድ የምትወዱት ምናልባትም ሄርሜላ ምን ትሆንችላለች ይሄን ነገር የምታደርገው ሄርሜላ ምን ትሆንችላለች ይሄን ነገር የምታደርገው። ግን ስለሆነ ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ቢያንስ እስቲ ቆም ብላችሁ አስተውሉ። ሰው ናችሁ አይደል እንዴ? አታስተውሉ? ማስተዋል የላችሁም እንዴ? ለምን እንደማታስተውሉት? ትክክል እኮ አይደለም ያደርጋችሁ ያላችሁት ኦዲየንሶቻችሁ ማለት ነው እንዴ። ለእናንተ ከዚህ በላይ ምን ነገራችሁ እንዴ? አታስተው እንዴ? በኢየሱስ ምን ናችኋለሁ? እዛ ቁጭ ብለሽ አረብ ሀገር ቁጭ ብለሽ እንዴ ማየን ቪዲዮ ኤዲት እያደረግሽ ምናምን ነገር ልጁን እንደዚህ እንትን ማድረግ ምናምን አይደብርም እንዴ? አብርሃምን እኮ እንደፈለጋችሁ ብታደርጉት እኮ ኖርማል ነው። አብርሃምን ሩታኑ እንደፈለጋችሁ ብታደርጉ ጥሩ ነው። ግን ያ ባላቴና ምን ያደርጋችሁ? ምን ያደርግ? ያ ህፃን አይኑን መጎልጎል ሌላ ነገር ማድረግ ተገቢ አይደለም፣ ተገቢ አይደለም። የመሬው ናችሁ። በጣም ሼም ነው። እናንተም ይሄን ልጅ ይኖርሻል፣ ይሄን ነገር ያደረግሽው ምናልባት ወንድም ይኖርሻል፣ ምናልባት የታናሽት ወይ የእህት ልጅ ምናምን ነገር ሊኖርሽ ይችላል። ምናልባት ጭንቅላት ይኖራችኋል። አይዘው ከሌላው ነገር ይልቅ ጭንቅላት ይኖራችኋል። ቢያንስ እስቲ አስተውሉበት። ጭንቅላቱ ከስተን እኮ እንድናስተውሉበት እንድንገነዘበት ነው አይደል? የሰውን ችግር እንድንረዳ ነው አይደል? እናንተ ግን የባሰ ችግር ነው ሰው ላይ እየፈጠራችሁ ያላችሁት። እናንተ ግን የባሰ መጥፎ ነገር ነው ሰው ላይ እየፈጸማችሁ ያላችሁት። ያ ነገር ለምን ይሆናል ነው እኔ የምለው። ያ ነገር ለምን ይደረጋል እንደዛ? በቃ ይብቃ። የምሬ ነው የምላችሁ። በቃ አብቁት። ይሄን ነገር ቋጩት። ሄርሜላን ከህይወቱ በቃ አስወጡ። ቡዚና ዳዊት ለምን ደግሞ አብርሃም የምትበጠብጡት? ቡዚና ዳዊት ናችሁ ህይወቱን ብጥብጥ የምታደርጉት። የአብርሃም ህይወት ያበላሻችሁት ቡዚና ዳዊት ናችሁ። በመጀመሪያ አንቺ ቆመሽ ዳርሽው፣ አሁን ደግሞ እሱ ሽንጡን ገትሮ ለሄርሜላ ነው የሚከራከረው። አንቺም ሽንጥሽን ገትረሽ ለሄርሜላ ነው የምትከራከሪው። ሌላ ጥቅማ ነገር ለምን እንደሚሸውደን? ከምን ነገር እኮ ሰው ነው ይበልጥብን አይደል እንዴ? ሰው አይበልጥም እንዴ? ከምን ነገር ሰው ይበልጣል? ስለምን እንደምናገር ከምን ነገር ሰው ይበልጣል፣ ሰው ይቀድማል። እንደዛ አታደርጉ። የምር በጣም ሼም ነው፣ በጣም ነው የሚደበረው። በዚህሞሽ ዳዊት ማለት ነው። እኔ ከዚህ በላይ አልናገራችሁም፣ ግን ለወንድሜ ነው እያሰብን ያለ ነው፣ ለወንድማችን ነው እያሰብን ያለ ነው ብያላችሁ መጥፎ ነገር ነው እያደረጋችሁ ያላችሁት። ለወንድማችሁ አታስቡም እናንተ። ለወንድማችሁ ብታስቡ እንደዚህ ደረጃ አትሄዱ ነበር። በተለይ ቡዜ እንዳይት እንደውም ተውቱና ማለት ነው። በተለይ በጣም ቡዜ የምታደርጊው ነገር በጣም የሚደብር ነገር ነው። እንዴ አንቺ የአብርሃም ሙት አይደለሽም እንዴ? የአብርሃም ልጅ ካላባት ሲያድግ እንዴት ነው ማለት ላንቺ ነገር አይሰማሽ ማለት ነው? ላንቺ ደስታ የሚመስልሽ ማለት ነው ያ ነገር? የአብርሃም ትዳር መበላሸት፣ የአብርሃም ትዳር መፍረስ ላንቺ ደስታ ነው የሚመስልሽ ማለት ነው? አብርሃም መረበሹ ላንቺ ደስታ ነው የሚመስልሽ ማለት ነው? የአብርሃም ልጅ መሞቱ ላንቺ ደስታ ነው የሚመስልሽ ቡዜ? የአብርሃም ልጅ ሞት ላንቺ ደስታ ነው ቡዜ?
አይደብርም? አያስጠላችሁም? በየሚዲያው የልጁን ፎቶ እየዘቀዘቁ የልጁን እንደዚህ ሞት እያሉ እየገዘገዘቁ ግን እናንተ አንድ ነገር ቢያንስ ያወራችሁ ነገር የለም ስለ ልጁ ቢያንስ ራሱ ለምን እንደዚህ ታደርጋላችሁ ቢያንስ ብላችሁ ቢያንስ በሚዲያ ቢያንስ ወጣችሁ ራሱ አልተናገራችሁት። ይሄ ለሰው ምናምን ነገር እውቅና መስጠት አይደለም፣ ወጥቶ መናገር ባይዘው ሽንፈትም አይደለም ወይም ደግሞ እንደ መዋረድም አይደለም። ወጥቶ መናገር ለልጃችሁ ብላችሁ ይሄን ነገር አድርጉት። አብርሃም ሆናችሁ ሩታ ማለት ነው ለልጃችሁ ብላችሁ ከሄርሜላ እና ከነቡዜ ምናምን ነገር ራቁ። በቃ እናንተን ወደ መጥፎ ነው እየከተው ያሉት እንጂ እናንተን ጥሩ ነገር ላይ አይደለም እየጣሉ ያሉት። እኔ ከዚህ በላይ መናገር አልፈልግም። በቃ እኔ ተናገራችሁ። እኔ ደግሞ ነግራችኋለሁ። ቤተሰብ ማለት ብዙዎቻችሁ በጣም እያጨነቃችሁ ነው። አዲስ አበባ ምናምን እየሄዳችሁ እኔ ነግራችኋለሁ። ከዛ በላይ ነገርሽ ምን ልንገራችሁ? እኔ እዛ መሄድ አልችልም፣ አይቀሜ አይፈቅድም እያልኳችሁ ነው። ግን በሚሄድበት መንገድ ደግሞ መሄድ አይቀርም። አሁን እንደዚህ ችግር እየተፈጠረ ዝም ብዬ አልቀመጥም፣ በእውነቱ ማለት ነው። ዝም ብዬ ቁጭ አይደለም። እኔ እዚህ ሆኜም ብዙ ነገር እያደረኩ ነው። ትናንትናም ብዙ ኦዲየንሶች ስላለው ነገር ነግረውኝ እኔም ያን ነገር ለሩታ አስተላልፌላታለሁ። ግን በቃ እኔ ያው ምላሽ አለ አይደል? ምላሽም እንዳው ደስ አይልም የሩታ ማለት ነው። ምላሽ ደስ ስለማይል እኔም በቃ በጣም እየደከምኩኝ ነው። የምሬን ነው፣ በጣም እየደከመኝ ነው። እና ቤተሰብ በቃ አላብዛባችሁ። እኔም ማውራት አልፈልግም እዚህ በላይ። እኔ ራስ በጣም ይደበረኝ፣ በጣም የሰለቸኝ የምሬን ነው የምላችሁ። መቶ እዚህ ጋር መለፍለፍ ያው ምንም ነገር ጥቅም ላላመጣ ነገር እየመጣ መለፍለፍ በጣም ያስጠላኝ። ቤተሰብ ያው ስለሁሉም ነገር እግዚአብሔር ይመስገን። በእያላችሁበት ሰላምና ፍቅር ይብዛላችሁ። ምናልባት ቀጣይ ቪዲዮ ላይ ልንገናኝ እንችላለን ፈጣሪ ካለ። እስከዛው ሰላም ቆዩልኝ።